የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ነው የሚገኘው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ኢትዮጵያ በለንደን ማራቶን በወንድም በሴትም ከፍተኛ ውጤት ነው ያስመዘገበችው። በሴቶች የዓለም ሪከርድ በትዕግስት አሰፋ ተሰብሯል። በወንዶች ደግሞ ኬንያዊው አትሌት የዓለም ሪከርዱን ሰብሯል። ለመጀመሪያ ጊዜ የተሳተፈው ደግሞ ዮሚፍ ቀጀልቻ እንዲሁ የዓለም ሁለተኛውን የማራቶን ፈጣን ሰዓት አስመዝግቧል። ሶስቱም በተለይ ወንድ ተወዳዳሪዎች የዓለም ሪከርድን የሰበሩት ባልተጠበቀ መንገድ ማለት ነው። ከእነዚህ ኢትዮጵያን ጀግና አትሌቶች ጀርባ ደግሞ ያለው አሰልጣኝ ገመዶ ደደፎ ነው። የኢትዮጵያ የማራቶን አትሌቶች ውጤታማነት ጀርባ ስሙ ይጠቀሳል። በቅርብ እንግዲህ በተደረገ ሌላ የማራቶን ውድድር ላይ ያው ፎተን ተስፋዬ 2 ሰዓት ከ10 በመግባት ፈጣን ሰዓትም እንዲሁ የዓለማችን ሁለተኛውን ፈጣን ሰዓት አስመዝግባለች። እንግዲህ ስፔን ላይ በተደረገ ውድድር ማለት ነው ባርሴሎና። ለማንኛውም እንግዲህ ፊት ለፊት ያሉትን ብቻ ሳይሆን ከጀርባ ሆነው ለዚህ ውጤት መቃናት አስተዋጽኦ እያደረጉ ያሉ ግለሰቦችን ማምጣት ያስፈልጋል። ገመዶ ብዙ የንግግር ሰው ባልሆንም እባክህ ካልክ ብሎ ተገናኝተናል ማለት ነው። አግኝቼዋለሁ። እናመሰግናለን ገመዶ። አመሰግናለሁ ሰለሞን። ያንተ ደስታ ከኛ ይለያል። እንደ አሰልጣኝ ምን ትርጉም አለው በእነዚህ ተወዳዳሪዎች ውስጥ በተገኘ ውጤት? መቼም ልባችን በደንብ ሞቆ ሀሴት አድርገናል። እንግዲህ የኔ ደስታ እንደ ማንኛውም ኢትዮጵያዊ በጣም ደስ ብሎኛል። በተጨማሪም አሰልጣኛቸው በመሆኔ ከነሱ ጋር ደግሞ ቦታው ላይ ስለነበርኩ ደስታዬ ወደር አልነበረውም። በጣም ደስ ብሎኛል። አንድ አትሌት 3 ጊዜ ተከታታይ አመታት 2:11 2:15ን 2 ጊዜ ሮጣ ሪከርዱን ቦታውን ሪከርዱን የዓለም ሪከርድ ማሻሻል ማለት በጣም ከባድ ነገር ነው። ማንኛውም ኢትዮጵያዊ ይሄንን ድል አልሰራም። በማራቶን በሴቶችም ብንወስድ እንደዚህ በተከታታይ የዓለም ሪከርድን ያሻሻለ ሰው የለም። አንደኛ ይሄ ከሚገባው በላይ ደስ ብሎኛል። እኔ የምልህ ገመዶ ከ2 ሰዓት በታች ማራቶን የወንዶች ይሮጣል ብለህ አስበ ነበረ? ብዙ አመት ተሞክሮበታል። ብዙ ካምፓኒዎች ይሄ ከ2 ሰዓት በታች ለማስሮጥ ትልቅ ኢንቨስት ሲያደርጉ ነበር። ናይኪ ኢንቨስት ኪፕቾጌ ላይ ኢንቨስት አደረገ። አዲዳስም ሰባስቲያን ሳዌ ላይ ባለፈው በርሊን ማራቶን ላይ ከ2 ሰዓት በታች ለማስገባት ጥረት አድርጎ ነበር፣ አልተሳካም። ግን በዚህኛው ለንደን በማይታሰብበት ቀን ብዙ ኢንቨስትም ሳይደረግበት የተሻለ ሰዓት ተመዝግቦ ከ2 ሰዓት በታች ማስሮጥ በከበደበት ሰዓት የዚህ ታሪክ ጀርባ መሆኔ በጣም አስደስቶኛል። ከምንም በላይ ደስ ብሎኛል። ደስታዬ ትልቅ ነው ልልህ እችላለሁ። መልካም። የሴቶቹ የዓለም የማራቶን ሪከርድ በሴት አሯሯጮች ብቻ የተሮጠው በትዕግስት አሰፋ አማካኝነት ዳግም ተሰብሯል። ስመለከት ውድድሩ በጣም አስጨናቂ ነበረ። እስከ መጨረሻዎቹ የውድድሩ መግቢያ ድረስ አንድ ላይ ነበረ የሚሮጡት። በማራቶን ብዙ አልተለመደም እና እንደው አልጨነቀህም? እንዳሰልጣኝ እንዳይኸው ስናይ ፊቷን የትዕግስትን አቋም ስናይ ብዙም አላስፈራንም፣ ግን 100% ፉል ኮንፊደንስ አልነበረንም። ውድድሩን ስናይ መጀመሪያው ፓርት ውድድር በጣም ፈጣን ነበር እና በጣም ፈጣን ነበር። ፈጣን ሲሆን እኛ አንዷ ጽጌ ናት ውድድሩን ኢትዮጵያዊ ፔስ አርጋ ስትሄድ የነበረው። ለካ ውድድሩን ፑሽ እንዲደረግ የምትፈልገው ትዕግስት ነበረች። ከውድድሩ በኋላ ስንነግረን ስንጠይቃትም ከ5 ኪሎ ሜትር በኋላ ሰውነቷን ስታየው ጥሩ ፐርፎርም እንደምታረግ እና ማሸነፍ እንደምችል ሰውነቷ ነግሮኛል ብላ ነበረች። እንደ ማንኛውም አሰልጣኝ ክሩ እስኪቆረጥ ድረስ ክሩን አንድ አትሌት ቆርጦ እስኪያልፍ ድረስ ያው ፍራቻ አለበት። ፍራቻው እንደ ማንኛውም በጣም አጓጊ ነበር። ሄለን ኦብሬ በብዛት የመጨረሻው ፓርት ላይ አትሸነፍም። ትዕግስት ደግሞ ራሷን አምና ስለነበር የሰውነቷን ሁኔታ አንብባ ስለነበር ጠብቃ ከነሱ የ800 አትሌትም ስለነበረች
ጥሩ ፐርፎርም አድርጋ ልታሸንፍ ቻለች። አንተው እንዳልከው እኛም ስጋት ነበረብን ውስጣችን ላይ ምን ይከሰት ይሆን? ምን እንደሚከሰት ማራቶን ላይ አታውቀውም። በደቂቃዎች ሊቀያየሩ ይችላሉ የነበረው ውጤቶች። አንዱ ፐርፎርም የሚያደርገው ጥሩም እየሆነ የሆነ ነገር በመካከል ቢያጋጥሙ ውጤት ሊቀየር ስለሚችል ስጋት ነበረብን ሁላችንም ማለት ነው። የሆነው ግን መጨረሻ ላይ በትዕግስት አሸናፊነት ሊጠናቀቅ ችሏል። የወንዶቹ ላይ ብመጣ እንደው የነበረው ፉክክር እንዴት አየኸው? ዮሚፍ የማሸነፍ እድል ነበረው አብሮት ሲሄድ ከኬንያዊ ሳዊ ጋር? እኛ ውድድሩ ግምት እንዴት መሰለ፣ ለኪፕሊሞ ትልቅ ቦታ ከሁለቱ ልጆች የበለጠ ለኪፕሊሞ ግምት ሰጥ ነበር። ለምን? ኪፕሊሞ 21 ኪሎ ሜትር የዓለም ሪከርድን ያሻሻለበት አይነት ሁኔታና ስሮጥ የነበረው ውድድር በጣም ከሚገባው በላይ ብቃት የነበረው ስለሆነ ኪፕሊሞ ተጠብቆ ነበር። እኔ በበኩሌ ዮሚፍን በጣም ጥሩ የሆነ ትሬኒንግ አሰርተነዋል። ከቡድን ጓደኞቼ ጋር ጥሩ አድርገን አሰርተነዋል። ጥሩ እንደሚሮጥ እምነቱ ነበረን። እኛ እንደውም ያሸንፉታል ብለን አልጠበቅንም፣ ግን ከሁለት በታች ይሮጣል ደግሞ ብለን ግምት አልሰጠንም። ግን ወደ ዓለም ሪከርዱ ይቀርባሉ፣ የዓለም ሪከርዱ ላይ ጥረት ያደርጋሉ ነው እንጂ ለንደን ላይ አላሰብነውም። ለዮሚፍ ምንድነው ብቃቱን ስታይ አሁን 5 ኪሎ ሜትር የዓለም ሁለተኛው ፈጣን ሰዓት በሱን የተመዘገበው። 10 ኪሎ ሜትር ይዞት የነበረው አትሌት በዶፒንግ ተጠርጥሮ አሁን ተሰርዟል። የዓለም ሪከርዱ ለዮሚፍ ይሰጣል ተብሎ እየተጠበቀ ነው። ዮሚፍ የ21 ኪሎ ሜትር ወርልድ ሪከርድ 57:30 ሮጦ ነበር። በሁሉም ብቃት ስታየው ከነዚህ ልጆች ታች ላይ በነበረው ፐርፎርማንስ የተሻለ ነው እና ዮሚፍ ጥሩ ተፎካካሪ እንደመሆን ጠብቀናል። በቀላሉ እንደማይሸነፍ እናውቃለን። ሊሸነፍ ይችላል፣ ግን በተቀላሉ ይሸነፋል ብለን አልጠበቅንም። ትሬኒንግ ከማስራቱ የተነሳ ማለት ነው እና እንዳሰብነው ጥሩ ፐርፎርም አድርጓል። ጥሩ ነገር ደግሞ ለዓለም ብቃቱን አሳይቶታል አልነው የምለው። እኔ ምልህ ቅድም እንዳልኩት ከ2 ሰዓት በታች የመሮጥ ናይኪም ሌሎች ትላልቅ ካምፓኒዎች ወይም ተቋማት ሙከራ አድርገው ነበረ በኪፕቾጌም እና ለንደን ከ2 ሰዓት በታች ለመሮጥ አመቺ ነበረ። ምንድነው በመጀመሪያ ደረጃ ለዚህ ከ2 በታች ለማስሮጥ ሁሉም ካምፓኒዎች ጡንቻቸውን ለማሳየት እኛ ያለን ቴክኖሎጂ የተሻለ ነው ለማለት በተለይ በናይኪ እና በአዲዳስ መካከል ትልቅ ፉክክር ነበር። ግን እኔ ለንደን ላይ አይደለም ከ2 በታች የዓለም ሪከርዱ ይሻሻላል ተብሎ ብዙ ግምት አልተሰጠም። ለምን? ቦታው በጣም ከባድ ቦታ ነው፣ አመቺ አይደለም፣ ውጣ ውረድ አለው እና እዚህ ቦታ ላይ እንደማይሻሻል እንጠብቅ ነበር። ግን እኛ አሁን ስፔሻሊ 1 ወር ሲቀረን ዮሚፍ ከ2 ሰዓት በታች መሮጥ እንደሚችል ገምተን ነበር። ዮሚፍ ከ2 ሰዓት በታች ይሮጣል ብለን ኢቨን በርሊን እንዲያዘጋጁለትና ጥሩ የሆነ ፐርፎርማንስ እንደሚያሳይ ለውድድር አዘጋጁ ይነገርና ይዘጋጅበት ብለን ጥያቄ ሁሉ አቅርበን ነበር። ግን በመጀመሪያ ማራቶኑ ላይ አድርጎታል። ግን ከ2 ሰዓት በታች አትሌቶች እንደሚሮጡ እየታመነ ነበር። በነበረው የጫማ ቴክኖሎጂ እና ትሬኒንግ ፐርፎርማንስ ላይ ልጆች እያደረጉት ያለውን ስንገመግብ ይሄ ይሮጣል ብለን እየጠበቅን ነበር። መልካም። አንድ ማነሳው ነገር ከኢትዮጵያን አትሌቶች የማራቶን ስኬት ጀርባ አንተ አለ እና እንዴት ብታሰለጥናቸው ነው ከልጆቹ አቅም ባለፈ ለስፖርቱ ፕሮፌሽን ወይም ደግሞ ለስፖርቱ መርህ መገዛት የመሰሉ እና ጥብቅ የሆነ አሰራር እንዳለው አስባለሁ። ምንድን ነው ከአንተ
እየወሰዱ ያሉት ነገር? የዚህ ሁሉ ስኬታማነትህስ ሚስጥር ምንድን ነው ገመዱ? ከጊዜው ጋር የሚሄዱ ትሬኒንጎችን ገምቶና አቅዶ መስራት ነው። ሌላ ምንም ምስጢር የለውም። ለምንሰራው ስራ ትኩረትን መስጠት ነው። ለስራ ራስን መስጠት፣ አሳልፎ መስጠት። አሰልጣኙ አሳልፎ ራሱን ለስራው የሚሰጥ ከሆነ፣ አሰልጣኙ ስራውን አክባሪ ከሆነ ልጆች የአሰልጣኙን ነው የሚከተሉት። አሰልጣኝ ልጆች ሊያጠፋ ይችላል። አሰልጣኝ ልጆችን መስመር ሊያስይዝ ይችላል። ሁል ጊዜ እዚህ ጋር የምንወስነው የምናረገው ውጤታችን የሚወሰነው በእኛ የስራ ትኩረት ላይ ነው እና አንድ የትኛውንም ስራ ስትሰራ በሰጠኸው ልክ ነው፣ በሰጠኸው ትኩረት ልክ ነው ውጤት ልታገኝ የምትችለው እና ለዚህ ይመስለኛል እኔ የተለየ ነገር ከማንም አሰልጣኝ የተለየ ነገር አድርጌላቸው አይደለም። ለልጆቹ የተቻለኝን ያህል ፐርፎርም እንዲያደርጉ ጥሩ ምክር በብቻቸውንም በግሩፕም ምክር እሰጣቸዋለሁ። ስለዚህ ይመስለኛል የተሻለ ውጤት እኔ ጋ ያሉት አትሌቶች ሊያስመዘግቡ የቻሉት። እንግዲህ በጣም በአጭር ጊዜ ማራቶን ሪከርድ እየተሰባበረ ነው የሚገኘው። በጥቂት ዓመታት ውስጥ ገመዱ እንደ አንድ የስፖርት ሰው የማራቶን አሰልጣኝ ምን ትጠብቃለህ? ማራቶን በወንድም በሴት ሁሉም ነገር ፉክክር ሆነዋል። ትሬኒንግ ፉክክር ነው። የጫማ ቴክኖሎጂ ፉክክር ነው። አትሌቶች እርስ በርሳቸው ትልቅ ፉክክርና እልህ ውስጥ ገብተዋል። ስለዚህ አሁን እኔ በማየው አይነት ሁኔታ አንድ ሴት የመጀመሪያዋን ማራቶን ከ10 የምትሮጥ ከሆነ የሚቀጥለውን ስንት ልትሮጠው ትችላለች ብዬ መገመት አያቅተንም። የወንዶች የመጀመሪያውን ማራቶን ከ2 ሰዓት በታች መሮጥ የቻለ አትሌት የሚቀጥለውን ማራቶን ሁለተኛና ሶስተኛ ማራቶን ምን ሊያረገው እንደሚችል መገመት አያቅተኛም። ስለዚህ እዚህ ላይ በተቻለን መጠን የምንሰራበት ከሆነ ትኩረት ሰርተን አትሌትና አሰልጣኝ፣ አትሌትና ቤተሰብ፣ አትሌቱ ኋላ ጀርባ ካሉና ጥሩ አድርገው አትሌቱን የሚያበረታቱ ከሆነ አንድን አትሌት ለድል ለማብቃት ሁሉም ዝግጁ ከሆነ ቤተሰብም፣ አሰልጣኝም፣ መንግስትም ከሆነ ሪከርድ የማያሻሻልበት ምንም አይነት ምክንያት የለም። ዛሬ 1:59 ተሮጠ፣ ነገ 1:58 የማይሮጥበት ምክንያት የለም። በላይነህ ዴንሰሞ ሲሮጥ ኢትዮጵያ 2:06 ነው። ሲገመት የነበረው ከ2 በታች ሰው ልጅ አይሮጥም ተብሎ ነበር ሲገመት የነበረው። ስለዚህ ይሄንን እንደ ምሳሌ ዝም ብለን ስናስበው ስናሰላው አንድ ሰው ከዚህ በላይ ማሮጥ ብቃት አለው ብዬ ነው ማምነው። እሺ፣ በጣም እናመሰግናለን ለሰጠህን ጊዜ። አመሰግናለሁ ሰለሞን። እሺ፣ መሰንበቻ ይመለሳል። አብራችሁ ነው።